ታዜ እንዴት ነሽ? አለሁልሽ። አምሮብሻል በጣም። አንቺን በጣም አምሮብሻል። አመሰግናለሁ። 2030ዎች እንዴት ናችሁ? እንግዲህ 2030 ፕሮግራማችን አሁን ተጀምሯል። የ2030 ፕሮግራማችን እድሜያቸው ከ20 እስከ 30 ላሉ ብቻ የሚዘጋጅ ፕሮግራም ነው። አብራችሁ ምን ቆዩ? እኔ አዶናይ ሰይፍና ትራስ አጽባው በጋራ በመሆን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ሃይ እንዴት ናችሁ? ዛሬ በዚህ ትልቅ ፓርኪንግ ሎት ውስጥ ምን ላደርግ የተገኘ ይመስላችኋል? ባለፈው እንደነገርኳችሁ በዚህ ክረምት ወጣቶች ቢሄዱ ቢያዩ ቢሞክሩ የምንላቸውን ቦታዎች እየሄድን እናሳያችኋለን። ዛሬ ግን ከሌሎች ፕሮግራሞች በተለየ ለብዙ ወጣቶች ትልቅ ነገር ይዘን መጥተናል። ምን እንደሚሆን ከቆይታችን የምታዩት ይሆናል። አብራችሁን ቆዩ። እንኳን ደህና መጣሽ። እንኳን ደህና ቆየኝ። እንዴት ነህ? ይመስገን ሁሉ ሰላም። ራስህን አስተዋውቅልን ለ2030። እሺ አዲስ እባላለሁ። እንግዲህ ዛሬ ካንተ ጋር የመኪና ጥበት ልንሞክር ነው የመጣነውና ስንት ጊዜ ሆነ ለዚህ ስራ ተገባ? ወደዚህ 3 አመት። ስለዚህ ዛሬ የመኪና ጥበት ከሩቅ የምናይ ወይም ደግሞ ወደ የመኪና ጥበት ስራ መግባት የሚፈልጉትን ወጣቶች አብረን እየሞከርን እናሳያቸው ነው። ግድ ነው። ስለዚህ ወደዛ እንሄዳለን። እንግዲህ እንደምታዩት ምን ልሞክር እንደሆነ መናገር አይጠበቅብኝም። ከጀርባዬ ያያችሁት ነው መኪና ላጥብ ነው። መኪና እንዴት ነው የሚታጠበው? ቤት እንደምናጥበው እነዚህ ሲታጠብ አንድ ነው ወይ? ከውበትስ በተጨማሪ ለተለየ ጥቅም ለመኪናው ምን ይሰጣል የሚለውን ነገር አብረን እናያለን። እነዚህም ብቻ አይደለም፣ የህዝብ ማመላለሻ የሆኑትንም ባሶች ሄደን እናጥባለን። አብራችን ቆዩ። ይኸውልሽ መጀመሪያ ልክ መኪና ልክ እንደመጣ አካባቢ በውሃ እንመታዋለን። ከዛ በውሃ ይመታል። አዎ ከዛ በኋላ ሻምፑ ይመታል። ያ የሚሆንበት ምክንያት ምንድነው? ቀጥታ ውሃ ልክ እንደተመታ በጨርቅ እናንሳ ካሉት ይሄ ቦዲ ስክራች ይፈጠራል። ሆነ ጊዜ በኋላ ያ በጣም የተጫጫረ ስክራች እናይበታለን ማለት ነው። ስለዚህ በውሃ ከመታም በኋላ ሻምፑ እናደርግበታለን። ያ ሻምፑ የመኪና ሻምፑ ነው። አዎ የራሳችን ነው። ዋክስም አለው። መኪናው ከታጠበ በኋላ ሻይን እንዲሆን ያደርገዋል ማለት ነው። ሁሌም አንጸባራቂ እንዲሆን ያደርገዋል። አብሶ ፀሐይ ላይ በሚቆምበት ሰዓት በቀላሉ መኪናው በጣም ሻይን ያደርጋል። አቧራው በቀላሉ እንዲነሳ ከላዩ ላይ ያደርገዋል ማለት ነው፣ ሻምፑ ማለት ነው። ስለዚህ ይሄንን አቧራ መጀመሪያ ውሃ ከመታን በኋላ በሻምፑ ስንመታው ይወርዳል። ቦዲ ብቻ ነው የሚታጠበው የመኪና ጥበት ላይ አይደለም፣ ውስጡም ይታጠባሉ። ይሄኛው ሌዘር የምናጸዳበት ነው። ሌዘር እንዳይሰናጠቅ እንደገና እንዳይቆራረጥ። ሁለት ደግሞ አሁን ይሄ ሌዘር ስታዩ ንጹህ ይመስላል አይደል? ግን ሲጸዳ ወዲያው ከላዩ ላይ ያለው ቆሻሻ ይነሳል። መጀመሪያ ወደ ፋብሪካው ይመልሰዋል ማለት ነው። ይሄ ደግሞ ኢንቴሪየር ይባላል። ኢንቴሪየር ማለት እነኚህ ማይካ ነገሮች አሉ አይደል? እነኚህን የበለዙትን ምን ያሉትን በቀላሉ በጨርቅ በመወልወል ብቻ የሚያነሳ ነው። እነኚህ ሁለቱ ውሃ አይፈልጉም። አዎ በራሳቸው ናቸው። በተለይ ደግሞ ዩቪ ጨረሮችን ይከላከላሉ። ቶሎ እንዳይሰናጠቅ እንዳይበላሽ ያደርጋሉ ማለት ነው። ስለዚህ መኪና ውስጥ ምንድን ነው የሚታጠበው? ኢንቴሪየር ይሄ ሙሉ ኮርኒሱ ሁሉ አጠቃላይ እያንዳንዱ ነገር ይደረጋል። ከዛም በቫኩም ይነሳል እያንዳንዱ ነገር ማለት ነው። ዋሻ መታያቸው ነገሮች ሁሉ ይነሳሉ። በኋላ ያው ሲስተሪ ደግሞ ማየት ይሻቀረው። ግን አንድ ሰው መጥቶ መኪናውን ሲያስረክባችሁ ቁልፍ ብቻ የምትረከቡት ውስጡን አይታችሁ ምናምን ነው? ውስጡን አይተን ነው የምንረከበው። ሰውየው ባለበት እያንዳንዱን አይተን ነው የምንረከበው። እነኚህ የምታያቸው እንዳለ ካሜሮች ናቸው። ሰማያዊ እንትን ያሉት እንዳለ ካሜሮች ናቸው። አዎ ስለዚህ ከዚህ ውስጥ ምንም የሚወጣም የሚጠፋም ዕቃ የለም። መኪናም ከዚህ ውስጥ አይወጣም። አዎ ለማለቅለቅ ነው የመጣው። ኤግዛክትሊ ለማለቅለቅ። እግዚአብሔር በጣም ይቅርታ። እንዳትነኪ ነኝ። ደስ ይለኛል። እሺ ባንዳ እውነት። እሺ እኔ ስንት ነገር ኦሬዲ እኮ አንቺ ጨርሰሽዋል። አለ ቦዲው ምናምን አለ። እውነት ባይ ዘ ዌይ ካለቀ ነው የመጣሽው። ምን ልቀጣሽ? አትቃጭም። ወደ ህዝብ ትራንስፖርት ማመላለሻ ልናጸዳ እንሄዳለን። እዛ ግን በደንብ ነው የምትሰሪያት። እኔ ነኝ። አንቺ ቁጭ ብለሽ እዛ ጋር ታሽን እዚህ ጋር ታሽቷል እያልሽ አንቺ ነሽ እንትን ወደዛው እንሂድ። ሰላም እንዴት ነህ? አይ እንዴት ነሽ? አለሁ። ባሶቹስ? ባሱ እንትን ተስቆይዘ ታጥወጣ። እሺ ሁሉም ሰው ነው። አንቺ ቆይተሽ ነው ባሱ ያመለጣል። ባይደው ወጣ ስትቆይ ከዛ አሁን ምንድነው የምትሰራው? ምን እናግዝህ? መጀመሪያ መረጋገጫዎች እናውጣ። አዎ ውስጥ ላይ ያለው መረጋገጫዎች። ሻይ ቡና ምን እንዴ ወደ ስራ ነው እንደመጣ? እጂ በዛ ጋር ውጪ። ከኋላ መረጋገጫ አለ እንደሚወጣ ያለው ነው። እዚህ
ጋር መረጋገጫ የለውም። እሺ ከዛስ? ከዛ ፈራፋንጉ ትወርዳላችሁ ማለት ነው። ምንድነው ፈራፋንጉ? ፈራፋንጉ ማለት ይሄ ጎሞ ማለት ነው። ይሄ ውስጡ? አዎ ውስጡ ማለት ነው። ይሄ ውስጡ ትወርዳላችሁ። ማውረድ ማለት ምንድነው? ጭቃውን ሙሉ ጭቃውን ጭቃላል። ኦኬ እሺ ከዛ በኋላ በቃ ጎሞ ይታሻል። ይሄ ጎማ ማሻአለልሽ ከዚህ ይታሻልሽ። እሺ ብስምላ በዚህ ነው የምታሻው? ያኔት ማሻ ሌላ ማሻ የለም አለ ና አሳየኝ። የቱ ጋር ልሻው? ውስጥ ነው ይሄና ሙሉ ይሄንን አዎ በደንብ ሹ እንዴ በደንብ ሹ አታሽም እንዴ? ቆይ ታሻል ይሰጠኝ ነው ገና። በጣም ጓጉቼ ነበር በነገራችን ላይ ባሱን ለማጠብ ቅድም ማለት ነው። ቦዲና እንትን በሳሙና ሳሽ በጣም ደስ ይላል ምናምን እያልኳችሁ ነበር። ደስ ይላል ግን ወደ ስልክ በጣም ነው የሚከብደው። ሞተሩ በጣም ያልሽ እንዴት እንደሚደረግ ላሳይሽ። መጀመሪያ ባረፋ ከዛ በብሩሽ ፍቅር የዩቲዩብ ስራ ከጀመርሽ ስንት ጊዜ ሆነሽ? ኦሬዲ ወደ 4 አመት ይይኩ ነው። 4 አመት ወይ አትለኝም እንዴ? አያወራኝም ራሱ። ኧረ በስመ አብ። እዚህ ስራ ላይ ስንት ጊዜ ሆነ? 5 ወር 5 ወር? አዎ የ5 አመት ልምድ ያለ ነው ማለት ነው። ፍቅር ዋናው ፍላጎት በምንድን ነው ማለቀልቀው? በምንድን ነው ማለቀልቀው? ምን የምታለቀልቂው? እሺ ጨረስ። በዚህኛው ፕሬጀር አንቺ በዚህኛው ፕሬጀር ማለት ነው አለው እዚህ ጋር እንዳትረሳኝ። አውቀህ ነው? ምን ላይ ሚናችሁ ስራ ታስ መጥረጊያ ነው ያልከኝ? በዚህ አይደለም አይደለም። እዩ በዚህ ነው ላይ ናይ ናይ እንደው በት ናይ እዩ በዚህ በራሱ አለቀ ጨረሰ? ታውንሽ እዩ ልክ እንደዚህ ማለት ነው። ኦኬ አነሽዋለሽ እዛ ማክሲመም ስንት ደቂቃ ነው አንድ መኪና ለመጨረስ የሚፈጅብህ? 30 ደቂቃ አንድ ሰዓት። ከ30 ደቂቃ ማንኛውም መኪና ቢሆን? አይ ይለያያል። እቺ ለምሳሌ እስከ 30 ደቂቃ ምናምን በጣም ከቸኮለ። እንዴት ነህ? እግዚአብሔር ይመስገን። እንደ አዲስ ስራ ሰሪ እንዴት አየኸው? ሞከረኝ የሁለታችን ነው። አሪፍ ነው። ብቀጥይ ኖሮ እናሰራሽ ነበር። እንዳያያዝሽ አንድ ወጣት በዚህ ሙያ ውስጥ ለመግባት እሺ ምን የስንት ቀን ልምድ ያስፈልገዋል? ቢያንስ ስራውን በደንብ ጥበቱን ለመልመድ ወር ሳምንት 3 ሳምንት እንደዛ እስከ ወር ያስፈልገዋል። አንድ ለባጆ ስራ ውስጥ ለመግባት መጀመሪያ ወጣቶች ምንድነው ማወቅ ያለባቸው? እኛ ከውጭ የሚመስለው መኪና በውሃና በሳሙና አሽተን መሄድ ነው። አዎ ያው የጥበት ስራ በአብዛኛው ጊዜ ያው ዴዲኬሽን ነው የሚፈልገው። ፀሐይ ላይ ስለሆነ ጊዜም ሰጥቶ መስራት ነው እንጂ ብዙ እንደ ሌላ ስራዎች ተጨማሪ የባክግራውንድ ልምድ አይፈልግም። ያው ዋናው እንደ ካራክተር ነው። ዴዲኬሽን ያለው ሰው ማንም ሰው ገብቶ መስራት ይችላል። በተለይ ወጣቶች ነው ማየው። እዚህ ራሱ ብዙ ሲሰሩ አብረውንም ሲሰሩት የነበሩት ወጣቶች ናቸው። አዎ ወጣት ነው የሚሰራው። ለምንድን ነው ለባጆም ብዙ ጊዜ ወጣቶች የሚሰሩት? ግን ያው በሀገራችን የተለመደው ለወጣት ተብሎ ስለሚታሰብ ወጣቱ ነው ተነሳሽነት ያለው። ብዙ በዛም እንትን ያሉት ወደ ጥበቃ ወደዛ ነው እንጂ ሄዱት እድሜያቸው ከፍ ያለ ሰዎች አብዛኛው ወጣት ነው ወደኛ የሚመጣው ወደዚህ የሚመጣው። በዚህ ስራ ሙያ ውስጥ ስንት ጊዜ ሆነ አንተ? እኔ አሁን ወደ 1-4 አመት ሊሆን ነው። 1-4 አመት? አዎ። ወልቡ ያትለኝም ነበር ነው ውሃ ብዙ መግባት የለበትም። ለዛ ነው ከዛ ውስጡ ይበላሻል። በስሱ ነው የሚገባው ትንሽ ለብረቱ ብቻ ስለሆነ እና ለማሸቱ ራሱ ውስጡ አረፋ ስለሚኖረው ብዙ ውሃ ወደ ውስጥ መግባት የለበትም በስሱ ማለት ነው። ለዛ ልምድ ያለው ሰው መሆን አለበት ነው። አዎ ልክ እንደዛ
ቀጥሎ ምንድነው የምናደርገው? ማደራረቅ አንዴ ዋልሻበትና ማደራረቅ አዎ በቃ ከዚህ በኋላ የምንሰራው መኪና የለም አሁን የለም እኔም እንዴት አየሽው ግን የመኪና ጥረት ሙከራ ከውሃ ጋር ነው ደስ ይላል እኔ በጣም እያልኩ ነበር ካቺ ጋር ሲሆን ትንሽ ከበደኝ ምን መሰለሽ አርፍደሽ መተሽ ነው እኔ በጣም ጓጉቼ ነበር ብዙ ጊዜ መኪና ሲታጠብ ማየት ምናምን ለምደናል የህዝብ ትራንስፖርት ማመላለሻዎችን ማየት ውስጣቸው ሲታጠብ ምናምን አልተለመደምና በጣም ማጠብ ፈልጌ ነበር ግን አረፈድሻል ትራንስፖርት ምን ላድርግ መንገድ ተዘጋጋ እንግዲህ ግን እንዴት ነው ስራው እኔ በጣም ደስ ብሎኝ ነው የሰራለሁት በተለይ ከጓደኞች ጋር አሪፍ ነው ግን እኛ ሁለት ስለሆነ ሶስት ስለሆነ ነው እንጂ ብቻ የሚያደክም ስራ ነው ሲጀመር ለብቻ የሚሰራ ስራ ይመስለኛል በህብረት የሚሰራ ስራ ነው ለባጃጅ ወይም ደግሞ የመኪና ጥበት አይደለ ይኸው ስፖንጅ ይቻል ቀበስ ዳሽቦርድ ይቀባል በቅባቱ ማለት ነው እንደሱ እዚህ ላይ ለማረጋው ዳሽቦርድ ላይ ራሱ አርኪው በስሱ ማለት ነው ጫን በይ እሺ ጨረስሽ እኔ ገና ነኝ አልጨረስኩም አሁን ላክስሽ ውጭና በመስጠት ወዲህ አይ ቆይ ገና ነኝ አልጨረስኩም አንድ ወጣት እንደዚህ በሰፊ ተደራጅቶ መጀመር የማይችሉ በቀላሉ ምን አሟልተው ወደዚህ ስራ መግባት ይችላሉ ይህ ስራ ለመጀመር ቀላል ትናንሽ ነገሮች ነው የሚያስፈልጉት አንደኛው የዋተር ፓምፕ ያስፈልጋል ለደንብ ውሃው ፕሬሸር እንዲኖረው ከዛ ውጪ ደግሞ ማጠቢያ ሳሙናዎች ጨርቅ በቃ እነዚህ ናቸው የሚያስፈልጉት ስለዚህ ውሃ በደንብ የሚገኝበት አካባቢ ላይ የመኪና ማጠቢያ ሳሙናዎችና ፎጣዎችን ይዘው ወጣቶች በቀላሉ ወደ ስራ መግባት ይችላሉ ማለት ነው በትክክል እነሱን ካሟሉ በቀላሉ መስራት ይጀምራሉ እስኪ ማክሲመም ይሄንን ስራ ቢሰማሩ የወር ገቢያቸው ከስንት እስከ ስንት ሊሆን ይችላል ማክሲመሙን ንገረን ያው እንደ ጀማሪ ያው ወጪዎቹ ምናምን ሸፍነው የወር ገቢ እስከ 10 እስከ 15000 ሊደርስ ይችላል የተጣራ 15000 ብር ሊያገኙ ይችላሉ በትርፍ ደንበኛ ያገኙ ያለመዱ ሲሄዱ ደግሞ ከዛ በላይ ማለት ነው አዎ ስራው ከብዛት የሚገኝበት ስለሆነ በደም ቀኑን በሙሉ መኪና እየገባ እየወጣበት የሚሰራበት ቤት በወር ጥሩ ገቢ ኖሯል ለዚህ ስራ ዋናው የደንበኛ አያያዝ ነው ብዬ አስባለሁ በትክክል አንድ ሰው መጥቶ መኪናውን ካሳጠበ በኋላ ተመልሶ እንዲመጣ ምን ቢያደርጉ ጥሩ ነው ያው ከስተመር አቀባበል ላይ በጣም ሰው ተጠንቅቆ እንደ ሰው ጸባይ ይዞ አስተናግዶ መላክ ነው ግን ያው አብዛኛው ዋናው ከስተመር የሚፈልገው በጽዳት እንዲሰራለት ነው ብሩን ከፍሎ እስከሚያሰራ ድረስ ጥሩ ኳሊቲ አሪፍ አድርገው እስከሰሩለት ያው ሰው ይመጣል ሀሳላሶች እንግዲህ እኔ በጣም ከመላችሁ በላይ ደክሞኛል ግን ይሄ ስራ በተለይ ለወጣቶች አንደኛ እንደሰራችሁ ወዲያው ገቢ የምታገኙበት ነው ሁለተኛ ደግሞ በግሩፕም በግልም ብትሰሩት አዋጭ የስራ ቢዝነስ ነው ቅድም እንደነገርኳችሁ በ7696 ኤችኤስን ያስቀደማችሁ ለምትልኩልን በተለይ ደግሞ በዚህ ስራ ላይ ተሰማርታችሁ ላላችሁ ወጣቶች ሙሉ የመኪና እጥበት ሳሙናዎቹን ለሌዘር ለውስጥና የሚያስፈልጉት ሁሉም ግብአት እኛ በነፃ ለእናንተ እንሰጣችኋለን ማለት ነው ከእናንተ የሚጠበቀው በ7696 ኤችኤስ ላይ በዚህ ሙያ እንዳላችሁ መናገር ብቻ ነው የሚቀጥለው ሳምንት ከሌሎች ወጣቶች ጋር በአዲስ ምከራ የምንገናኝ ይሆናል